ግን ተኝታ ከሆነ ውሃ ነው ምረጫት። ምን ይሻል? ምንድን ነው ይሄ? ዳጣ ከ18 ዓመት ቆይታ በኋላ ቤተሰቦቿን አግኝታለች። ቤተሰቦቿን ካገኘች በኋላ ግን ያልጠበቀችው ዱብ እዳ ገጥሟታል። ይሄውም ደግሞ እህቷ በሆነችው በኤቢ ትልቅ ነገር ገጥሟታል። ቤት ውስጥ እንግዲህ ሌባ አሰኝቷታል ማለት ነው። ናታን ደግሞ ዳጣን በጣም ወዷታል። ይሄንን የተመለከተችው ኤቢ በቅናት ተነሳስታ ሌባ አሰኝታታለች። ፖሊስ መጠራት አለበት እያለች እንግዲህ ወይዘሮ ማርቲ ፖሊስ ካልተጠራልኝ እያለይ ትገኛለች። እቺ ልጅ ሌባ ናት፣ እንዴት ገንዘቤን ተዘርፋለች፣ ጌጣጌጦችን እንዴት ትወስዳለች፣ እስከ ዛሬ ማንም የኔን ገንዘብ ነክቶ የማያውቀውን ዛሬ እንዴት ከጎዳና ያመጣሃት ልጅ ወርቆቼን ትሰርቃለች። ይሄ ወርቅ ለኔ ምን ማለት እንደሆነ አንተ አታውቅም። አንተ ብቻ የገዛህልኝ ሳይሆን ጓደኞች ያመጡልኝ ጌጣጌጥ ጭምር ነው። እንደዚህ በቀላሉ የሚታለፍ ነገር አይደለም ብላ እንግዲህ ከደረጀ ጋራ ማርቲ ጭቅጭቅ ውስጥ ገብታለች። ቤቱ እንግዲህ በጠብ እየታመሰ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ሼር ላይክ እያደረጋችሁ ሁሌ ስለምታበረታቱኝ አመሰግናለሁ። የሁሌ አጋዥነታችሁ ከኔ አይለይ ለማለት ወዳለሁ። ቪዲዮን በላይክ ጀምሮ ዳጣ ድራማ ክፍል 4ን ወደ እናንተ ይዤ መጥቻለሁ። በዚህ ክፍል ምን ተፈጠረ፣ ዳጣ የገጠማት ምንድነው የሚለውን አብረን የምናይ ይሆናል። ቪዲዮን ላይክ በማድረግ እስከ መጨረሻው ተከታተሉ። አመሰግናለሁ። እንግዲህ በመግቢያ ላይ እንደተመለከታችሁት ኤቢ እናቷ ክፍል ገብታ የእናቷን ጌጣጌጦች አልማዝ፣ ወርቅ እንዳሉ ወደ ኪሷ ጨምራለች። በመጀመሪያ ወደ ክፍል ስትገባ ትንሿ እህቷ ውሃ ነበረች መኝታ ክፍል የነበረችው። እሷን ከክፍል ተቆጥታ አስወጥታ ለሌብነት እንዲመቻት እንግዲህ የእናቷን ጌጣጌጦች እንዳሉ ወደ ኪሷ ጨምራ ከዛ ለመውጣት ሙከራ አድርጋለች። ነገር ግን ልትወጣ ስትል ትንሽ እህቷ ተኝታ ከሆነ ውሃ ነው የምደፋባት እያለች እየሮጠች ስትመጣ ኤቢ በጣም ትደነግጣለች። ምክንያቱም ሰርቃ ልትወጣ ነው። ሰርቃ የምትወጣው ደግሞ መስረቅን ፈልጋ ሳይሆን ዳጣ ሌባ ናት ለማስባል የተጠቀመችው ዘዴ ነው ይሄ ማለት ነው። እንግዲህ ዳጣን ጥምድ አድርጋ ያዘቻት። እዛ ቤት ከገባች ጀምሮ ናታን ዳጣን እንዳያት ገና በጣም ደስ የምትል ልጅ ናት፣ በጣም የምታምር ልጅ ናት እያለ ነበረ። ይሄንን ስትሰማ እንግዲህ በቅናት ተነሳስታ እቺ አሁን ምኗ ነው የሚያምረው ማየት አትችልም እንዴ እያለች ናታን ላይ እየጮኸች ነበረ። ናታንን በጣም ትወደዋለች፣ ታፈቅረዋለች። ናታን ደግሞ ለሷ የሚሆን ምንም አይነት ስሜት የለውም። ዳጣን ሳያት ግን ገና እንዳያት ዳጣ የሆነ ተጫዋች ናት፣ ፍሪ ናት፣ ሳያት ደስ ትላለች፣ የሆነ ነገሯ ደስ ይላል ብሏል። ገና እዛ ቤት መኖር ሳትጀምር እና ይሄንን ያየች ኤቢ ቺማ ከኔ በኋላ መታ ልትነጥቀኝ አይገባም በማለት እንግዲህ ብዙ ጥፋቶች እንድታጠፋ እየገፋፋቻት ትገኛለች። በመጀመሪያ ክፍል ላይ እንዳየነው መጽሐፍ አስገድዳታለች ናታንንና ዳጣን ለማጣላት ነው ይሄንንም ያደረገችው። የቲክቶክ ትሬንድ አለ በማለት እንግዲህ እንደተመለከትነው በዛኛው ፓርት ላይ መጽሐፍ ቅደጂ ቪዲዮ ልልቀቅን ቀረጨች ብላ ቪዲዮ ቀርጻ እንዳሳየች ሁላችንም ተመልክተናል። ናታን ግን ለጊዜው ቢናደድም ስላላወቀች ነው ብሎ ጠይቋታል። ሲጠይቃት ግን ኤቢ ናት ቅደጅ ያለችኝ ብላ አስረድተዋለች። ይሄንን የተረዳ ናታን ግን አሁን ላይ
ትንሽ ቢቀየማትም ምንድነው በእሷ ጥፋት አይደለም ያጠፋችው ኤቢ ናት። ኤቢ ደግሞ ናታንንና እሷን ለማጣላት እንደሆነ የታወቀና የተረጋገጠ ነው። ይሄንን ናታን ተረድቷል። እቺ ተንኮለኛ ብሏል። በጣም ባለጌ ልጅ ናት እያለ ነው የሚገኘውና ዳጣ እንግዲህ እሱ መጽሐፍ ሲያነብ አብራው ተጠግታ አጠገቡ ሆና እንደሚያነብሰው እየታገለችው ነበረ። ይሄንን ቁጭ ብላ የምታይ ኤቢ እንግዲህ በጣም ትናደዳለች። እረፊ አይ ቢላትም በቃ ምን ነው አበዛከው፣ አሁንስ በቃ ይቅርታ መጽሐፉን ቀድጅ ያለው ነገር ግን ከዚህ በኋላ አልቀድም ይቅርታ አድርግልኝ ብላ ይቅርታ ጠይቃለች ዳጣ ናታንን። ናታን ደግሞ ይቅርታ የትልቅ ሰው ባህሪ ነው፣ በቃ እሺ መጽሐፍ ለሰው ልጅ ህይወት ነው፣ መጽሐፍ ከዚህ በኋላ እንዳትቀጅ ብሏታል። እሷም አልቀድም በቃ ኪድዬን በጣም ይቅርታ ከዚህ በኋላ ጭራሽም አልቀድም ያንተን መጽሐፎች ብለዋለች። ስለዚህ ለዚህ ቅጣትሽ አንድ መጽሐፍ ማንበብ አለብሽ እሰጥሻለሁ ሲላት እኔ አንድ መጽሐፍ አንብቤ ለመጨረስ 1 ዓመት ሊፈጅብኝ ይችላል አልችልም ብላለች። ዳጣ እንግዲህ ጎዳና ያደገች ልጅ ስለሆነች አልተማረችም። ስለዚህ መጽሐፍ ማንበብ አትችልም ማለት ነው። ስለዚህ በቃ በየገጽ እያደረግኩኝ እሰጥሻለሁ ታነቢያለሽ፣ ለዚህ ቅጣትሽ ደግሞ ላደረግሽው ነገር ትቀጫለሽ ብሏታል። ምንድነው የምቀጣው? የምችለው ነገር ከሆነ ችግር የለውም እቀጣለሁ ብላ በቅጣት ተስማምታለች። የቀጣት ቅጣት እንግዲህ መጽሐፉን መርካቶ አብረን ሄደን እንገዛለን ያላት፣ ይሄ ቅጣትሽ ነው ብሏታል። ኤቢት ግን ይሄንን ስትሰማ ለምን ከሷ ጋር ትሄዳለህ? ከኔ ያለው እኔ ደግሞ መጽሐፉን እገዛልሃለሁ ብዬሽ የለም ወይ? ከኔ ጋር ነው አብረን መሄድ ያለብን ብለዋለች። እሱ ግን ቅጣቱን መቀጣት ያለባት እሷ ናት። መጽሐፉን የቀደደችው እሷ ስለሆነች ለዚህ ቅጣቷ እሷና እኔ ሄደን ገዝተን እንመጣለን። አንቺም አትገዢም መጽሐፉን እኔ ራሴው ገዛለሁ ብሏታል። ከኔ ጋር መሄድ ያሳፍርካል ወይ ብላ እንግዲህ በንዴት እና በቁጣ ነው የምትናገረው። ኤቢ ከሱ ጋር መሄድ ፈልጋ ነው፣ እሱ ደግሞ አልፈለገም። ከዳጣ ጋር ነው መሄድ የፈለገው። አይ በቃ እሷ መሄድ ከፈለገች ትሄድና የኔን ቅጣትን በዛው ትቀጣ እያለች ነበር ዳጣ። ነገር ግን አይሆንም፣ አንቺ ነሽ የምትቀጭው፣ የቀደሽው አንቺ ነሽ፣ አንቺ ትቀጃለሽ፣ ተነሺ ተዘጋጂ ብሎ እንግዲህ ይዟት ሄዷል። በዚህ ንዴት ተነሳስታ ነው ኤቢ አሁንም ሌላ ተንኮልን ያሰበችው። የመጀመሪያው ተንኮል ስላልተሳካላት አሁን ላይ ያሰበችው እንግዲህ የእናቷን ጌጣጌጦች ከመኝታ ቤት እንዳሉ ልቅም አድርጋ የት እንዳስቀመጠችው ባናቅም ይዛ ልትወጣ ስትል እህትየዋ ስትገባ ኪስሽ ያለው ምንድነው? ደንግጠሻል? ምን ሆነሽ ነው ስትላት አልደነገጥኩኝም፣ እስኪ ኪስሽ ያለው ኪሷ ላይ ያስታውቃል የሆነ የወጣ ነገር አለና ከዛ በኋላ በጥፊ ነው ልጅቷን ያለቻት። ትንሿ ልጅ ስትጮህ እንግዲህ እናትየዋ ወደ ክፍላቸው ገብታለች። በመጀመሪያ መግቢያው ላይ እንዳያችሁት ቪዲዮውን እናንተ ግን ምን ሆናችሁ ነው? መቼ ነው የምታድጉት? ምን አድርጋሽ ነው እያለች ስትናገርም እኮ አስደንግጣይ ነው በማለት ነው የመለሰችላት። ኤቢ እንግዲህ ትልቅ ናት ለስሙ፣ ግን ውሸቷና ተንኮሏ በጣም ትንሸኛዋ በጣም ጨዋና የዋ ልጅ ናት። ትልቅ ተብዬዋ ግን በጣም አስቸጋሪ ናት ማለት ነው። ይሄን ሁሉ ደግሞ የምታደርገው እንግዲህ በናታን ፍቅር ተይዛለች። እንግዲህ ፍቅር ያነጫንጫል፣ ምንም ማድረግ አይቻልም። አንዳንዴ ግን ያው ከአንድ ጎን ብቻ ከሆነ ፍቅር በጣም ጎጂ ስለሆነ ኤቢ እንግዲህ ምንም ማድረግ አይቻልም። ወደ ራስሽ ብትመለሺ የተሻለ ነው ብዬ ነው የማስበው። ምክንያቱም ወንድ ልጅ ካልወደደ አልወደደም ነው፣ ትርፉ ራስን መጉዳት ነው። ምንም የምታመጣው ነገር እንደዚህ ጭራሽ እያስቸገረችው በሄደች ቁጥር እሱ ደግሞ እየጠላት ነው የሚሄደውና የበለጠ ራሷን ነው የምትጎዳው። ያው ራሷ እየተነጫነጨች ትገኛለች። ምንም አይነት ፊሊንግ ለሷ የለውም ልጁ። ምን ይሻላችኋል ውጡልኝ ነው ያለችው። እንግዲህ እናትየዋ ከክላስ አስወጥታ ራሴን አሞኛል ልተኛ ብላ ተኝታ ነበረ። ትንሽ ቆይታ እንግዲህ ተንኮሏን እንደቀጠለች ትገኛለች። ኤቢ ወደ መኝታ ክላስ ገብታ እናቷ ወደ ተኛችበት የት እንዳስቀመጠችው ባይታወቅም ጌጣጌጦቹን ካስቀመጠች በኋላ እናቷ ክፍል ሄዳ ረበሽኩሽ ወይ ማዬ ብላ አልጋ ላይ ቁጭ ብላ እንግዲህ እች ልጅ ግን ሁኔታዋ ምንም ደስ አላለኝም። እዚህ ክፍል ገብታ ስትወጣ አይቻታለሁ። ውድ የሆኑ እቃዎች እዚህ ባይቀመጡ ደስ ይለኛል፣ ምናልባት ልትሰርቀን ትችላለች እያለች ነው እናትየዋን እንግዲህ ለማግባባት የሞከረችው። እኔ ምንም ደስ አላለኝም ሳያት የሆነ ሌባ ነገር ትመስላለች። ደግሞ እዚህ ክፍል ገብታ ስትወጣ አይቻለሁ ስትል እንግዲህ እናትየዋ እንዴት አይነት ንቀት ነው! እንዴት እዚህ መኝታ ክፍል ድረስ ትገባለች? ለምን ትገባለች? ብላ እንግዲህ ወዲያው ብድግ ብላ ጌጣጌጥ የምታስቀምጥባቸውን ኮመዲኒዋን ከፍታ ስትመለከት እንዳሉ
ጌጣጌጦች የሉም። ያው ኤቢ የፈለገችው ይሄንን ስለነበረ ተሳካላት። እናትየዋ በጣም ተናደደች። እንዴት እንደዚህ ይደረጋል? ሁሉም ጌጣጌጦች እኮ የሉም ኤቢ፣ የሉም እኮ እንዴት በማለት ትናደዳለች። እንግዲህ ራሷን እስከ መታመም ድረስ በቃ ስትመጣ እኔ ነኝ ሲጣርጌ የምገላት ትንጣ እያለች ነው ኤቢ ማለት ነው። ራሷው ነገሩን ጠንስሳ እኔ ሲጣርጌ ገላታለሁ ብላ እንግዲህ ትልቅ ውሸት ዋስታለች። ይሄ ደረጀ ነው አልሰማ ያለው። መጀመሪያውንም እኮ እኔ ተናግሬ ነበረ፣ እች ልጅ ምንም ደስ አላለኝም ብዬ ነበረ። ከጎዳና ያመጣት ልጅ ሌባ ናት፣ ሲጀመር አጥንታ ልዘርፈን ነው የመጣችው በማለት እንግዲህ ቤት ውስጥ እንድትጠላ እያደረገች ትገኛለች። ኤቢ እህታቸው መሆኗን እንግዲህ እነሱም አላወቁም። አቶ ደረጀ ለማርቲ አላሳወቀም። ምክንያቱም ለማርቲ አሁን ላይ ካሳወቀ ዳጣ ልጁ እንደሆነች በጣም ትዳሩ ላይ አደጋ ሊፈጠር ይችላል። ትዳሩም ሊፈርስ ይችላል። እዚህ ጋር ግን ማንኛውም ሰው ሌላ ህይወት ካለው ሌላ ታሪክ ካለው ዳጣ እንግዲህ ከትዳር በኋላ የተወለደች ልጅ ናትና ይሄ ትልቅ ስህተት ነው። የሰው ልጅ ትዳር ከያዘ በትዳሩ ላይ ባሄድ እንደው ጥሩ ነው ብዬ አስባለሁ። ከተሳሳተ ደግሞ ያንን ስህተቱን ቢናገርና ከሚስቱ ጋር በቶሎ መፍትሄ ቢፈልግ ነው የሚሻለው እንጂ እውነት መቼም እውነት ነው። ይሄ የሰው የማንነት ጥያቄ ነው። ዳጣ እንግዲህ ልጅ ናት። ለዘመናት ደግሞ የቤተሰብ ጥያቄ የማንነት ጥያቄ ስትጠይቅ የቆየች አባት ስትፈልግ እና ስትፈልግ የቆየች ናት እና አሁን ደግሞ ይሄንን አግኝታለች። እንደ አባትነት የአባትነት ፍቅር ሊሰጣት ይገባል። እናቷንም ሊያሳውቃት ይገባል እና ተደብቆ አይቀርም። ይሄ የሰው ማንነት ስለሆነ መደበቅ በህይወታችን ውስጥ የተፈጠረውን ነገር መደበቅ የለብንም። ምናልባት የሚደበቁ ነገሮች ሊኖሩ ይችሉ ይሆናል፣ ግን ይሄ ደግሞ ሰው ነው። በቃ ሰው ማነኝ፣ ከየት ነው የመጣሁት፣ ከየት ነው የተፈጠርኩት ብሎ የሆነ ሰዓት ላይ መጠየቁ ስለማይቀር የተወለደ ደግሞ ማደጉ ስለማይቀር ሲያድግ ማንነቱ ስለሚፈልግ የተደበቀ ማንነት በትዳር ውስጥ ባይኖር ብዬ እኔ በሴቶችም በወንዶችም ባይኖር የሆነውን ነገር የተፈጠረውን ነገር ለትዳር አጋሩ መናገር ነው። ቢቻል ግን ከትዳር በኋላ ምንም አይነት ሌላ ግንኙነት ከሌላ ሰው ጋራ መኖር የለበትም። በተቻለ አቅም ታቅቦ ለመኖር መሞከር የተሻለ ነው ብዬ አስባለሁ ከእግዚአብሔር ጋር። እንግዲህ አንዳንዴ በተለይ ወንዶች በእንደዚህ አይነት ጉዳይ ትፈትናላችሁ፣ ግን ራስን መግዛት ከእግዚአብሔር ጋር ይቻላል ብዬ አስባለሁ። ያው ምክር ነገር ጣል ላድርግላችሁ ብዬ ነው እና ወደ ድራማው ስንመለስ ዳጣና ናታን እንግዲህ ፖሊስ ይንጣ እያለች ነው የምትገኘው። ማርቲ ቆይ ተረጋጊ፣ ፖሊስ ለምን ይመጣል? ስትመጣ በተረጋጋ መንፈስ እሷን እንጠይቃታለን፣ አታስደንግጧት እያለ ይገኛል አባትየው። ጭራሽ አታስደንግጧት ትላለህ? ጭራሽ ለእሷ ታስባለህ? ደረጀ ፖሊስ ነው የምጠራው፣ ፖሊስ ጠራልኝ፣ አታስደንግጧት እንዴት ትላለህ? የወሰደችው እኮ ቀላል ነገር አይደለም። ከዚህ በፊት ማንም ነክቶ የማያውቀውን ማን ሊወስድ ይችላል ታዲያ? እሷ ካልሆነች እያለች በጣም ሆት ሆና እየተናገረች ትገኛለች። የአባቷ ግን ተረጋጊ፣ ቆይ እንጠይቃት ብሏል። ወደ ቤት እንግዲህ ሲመለሱ ቤት ውስጥ ያሉት ውሃ ግን በጣም ቅር ብሏታል። እሷ እንዳልሆነች እንግዲህ ሄዳት ለሰላም ነግራታለች። ሰላም እንግዲህ ወይ ዳጣ ዛሬ እዚህ ቤት ባትመጪ ይሻልሻል፣ ወይ ችግርሽ ወይ ጉድሽ እያለች ነው። ዳጣ ናት የሰረቀችው እያሉ ነው ብላ እንግዲህ ነግራታለች ውሃ ለሰላም። እና አንቺ እሷ ታረጋለች ብለሽ ታስቢያለሽ? እሷ ሰርቃለች ብለሽ ታስቢያለሽ ስትላት፣ እኔ እሷ ሌባ አይደለችም ጨዋ ነው የምትመስለኝ፣ ግን እንዴት እንደዚህ እንደሆነ አላውቅም እያለች ትገኛለች። እውነት ነው ዳጣ በጣም ጨዋ ናት፣ እንደዚህ አይነት ነገር አታደርግም። ልጅቷ ግን እሷን ከቤት ለማስወጣት የተጠቀመችው ሲስተም ነው። ሌባ ናት ብለንካል መጀመሪያው ነው። እች ልጅ ከዚህ ቤት ማደር የለባትም፣ ከዚህ ቤት መውጣት አለባት እያለ አባትየው እየተናገረች ትገኛለች። አባትየው ግን እንደ ነገረኛ ሴቶሻ ነገር አትለኩሽ እያላት ነው። ሄደሽ ግቢ፣ ነገር አትለኩሽ፣ ምን ማድረግ እንዳለብኝ አንቺ አትነግሪኝም ብሎ እንግዲህ ልጁን እየተቆጣ ይገኛል። አባት እንግዲህ ያው በልጆች ምሪት የማሄድ አባት በጣም ደስ ይላል። ነገሮችን በራሱ መንገድ ነው መፍታት እየፈለገው። እች ልጅ መቼ ነው ከዚህ የምትሄደው ብላ እንግዲህ ማርቲም እየጠየቀች ትገኛለች። ምንም አይነት መልስ አልሰጣትም ማለት ነው። ዳጣ ድራማ እንግዲህ ለዛሬ ይሄን ይመስል ነበረ። ቀጣዩን ወደ እናንተ እስከሚመጣ ቻው።